አለው ብለሃል። እቱ በሰላምንም በልልን። እንደዛ ከሆነማ ቆይ ለቤት የሚመችን አንድ ቅዳሴ ሊቀድስና በዛው አንተ ትፎታዋለህ። ከዛ እንትን ትሏለህ። ገመቺስ እቱ በሰላም አለው ብለሃል አይደል? እሺ እየቀጠልኩ ነው። እሺ ሰለዩ በእንተ ሰላም ቤተ ክርስቲያን። በቃ እዚህ ውስጥ ያሉትን እየመረኩልኝ ነው ታውቃለህ፣ እንዲጸልዩልኝ። ኦኬ እናመሰግናለን ገመቺስ። አሁን ተራው የኛ ይሆናል። ቁጭ ብለህ ታዳምጣለህ ምድህ ነገር። እሺ በመጀመሪያ እንደዚህ ሁላችሁም ለእለስ እያላችሁ ጻፉ። በቃ ሁሉ ፕሊስ ባካችሁ ለእለስ። እንዲህ አይነት ውሸት በቃ ለእለስ የሆነ ውሸት ነው። በመጀመሪያ ደረጃ ገመቺስ ሌላው ጊዜ እማታቅ ከሆነ የማታቀውን ነገር ባትፈተፍት ጥሩ ነው። ኦኬ አሁን እዚህ ጋር አንተ ስትመጣ ለምን ፕሮቴስታንት ሆንክ አይደለም የኛ ጉዳይ። ለምን ፕሮቴስታንት ሆነ መጣ አይደለም ችግራችን። አሁን ከኛ ጋር ያጋጨ ትልቁ ጉዳይ ምንድነው መሰለ? ኦርቶዶክስ ቤተክርስቲያንን ሳታቃት አቃታለሁ አልከን። በክህነት አገልግሎት ሳታገለግል አገልግያለሁ አልክ። ዲያቆን ሳትሆን ዲያቆን ነበርኩ አልክ። ሳትቀድስ ቀድሼ አውቃለሁ አልክ። ቤተክርስቲያንን የማታቃት ከሆነ አላቃተ ነው መልሱ። መዋሸትና መቅጠፍ ዕውቀት ሆኖ አያውቅም። ሲቀጥል በቅዳሴ አገልግሎት አገልግለህ አይደለም ቅዳሴ በዞረበት ቦታ ዞረህ የማታውቅ ሰው ሆነ ሳለ አሁን እውነት ጊዜ በሚያውቀው አሁን የሰማኸው አሁን አንተ ራስህ እንደው ያተናገርካቸው ቆይ ጸጥ በልና አዳምጥ። ደግሞ አሁን አንተ ዜማ ብለህ ቅዳሴ ብለህ ያልካቸውን ነገሮች ለራስህ ብትሰማቸው ደስ ይለኛል። ማለት ይሄ ቅዳሴ ሳይሆን ሮሮ ነው። አንተ አሁን እኛ ጋር መጥተህ ያልክልን ነገር ሮሮ ነው እንጂ ቅዳሴ ሊባል አይቻልም። ቤተክርስቲያንን አታውቃትም። አንተ ዲያቆን ሆነ አታውቅም። ቀድሰህ አታውቅም። ቀድሰህ አይደለም ቅዳሴ በተቀደሰበት ስፍራ ላይ ዞረህ አታውቅም። አንተና ሌሎች መሰሎቻችሁ ኦርቶዶክስ ቤተክርስቲያን የማታሰበረውን ታስተምራለች፣ የማትለውን ትላለች፣ የማታምነውን ታምናለች ማለት ስለምትፈልጉ ሰው ማንነታችንን አይጠይቅም ብላችሁ ስለምታምኑ እኔ ከዚህ ቀደም ዲያቆን ነበርኩ፣ እኔ ከዚህ ቀደም ካህን ነበርኩ፣ መርጌታ ነበርኩ እያላችሁ ትቀጥፋላችሁ። አንተን ያየ ይቀጣ። ከዚህ በኋላ ቆብ እያረክ አዳሜ መስቀል እየያዝክ የሆነ ቀሚስ እየለበስክ የሆነ እዚህ ጋር የሆነ መስቀል ምናምን እያደረግክ ለዝም በልና ተቀመጠው መስቀል ምናምን እያደረግክ ቁጭ ብለህ ኦርቶዶክስ ቤተክርስቲያንን አውቃታለሁ ምትል ሁልህም ልክ እንደዚህ ነው የምንጠይቅ። ልክ ይሄንን ወንድማችንን አፋጠን የጠየቅነውን ያክል ነው የምንጠይቅ። እርሱን የጨመቅነውን ያክል ነው የምንጨምቅ። ስለ ሁልህም ጥንቃቄ አደርግ። የማታውቁትን ነገር እናውቃለን ብላችሁ እንዳትፈተፈቱ። እናውቃለን ካላችሁ እኛ ጋር መምጣት ኑ፣ እኛ ጋር ከዛ በማስረጃና በመረጃ እናወራለን። ገመቺስ አንተ ቤተክርስቲያንን አታውቃትም፣ ዲያቆን ሆነ አታውቅም፣ ቀድሼ አውቃለሁ አልከን፣ ቀድሰህ አታውቅም። ስልጣነ ክህነት ተቀብያለሁ አልክ፣ ተቀበለህ አታውቅም። ስልጣነ ክህነት የተቀበልኩት በ4 ዓመቴ ነው አልክ። በስንት ዓመት ነው አብነት ትምህርት የተማርከው? በ1 ዓመት ነው? በ6 ወር? ከተወለድክ በ6 ወር ነው የጀመርከው? ከተወለድክ በ1 ዓመት ከ1 ዓመት ከ6 ወር ነው የጀመርከው? ስትቀጥፍ እንኳን አይን የሌለው ውሸት እንደው ባቷሽ ጥሩ ነው እባክህ። ምክንያቱም እዚህ ጋር የሚከታተል ሰው በአጠቃላይ ልክ እንደ ማንኛውም ሰው የሚያስብ የሚያመዛዝን ነው እና ሌላው ጊዜ እንዳይለምድ እንዲህ አይነት ቅጥፈት እንዳይለምድ ራስን ሆነና ፕሮቴስታንት ነህ መብት ነው። የሆነ የምትከተለው እምነት አለ መብት ነው። በዛ በተከተልከው ሐሳብ ደግሞ በተከተልከው እምነት ዙሪያ በመጽሐፍ ቅዱስ ማስረጃዎች እኛም መሞገት ትችላለህ። ኦፍ ኮርስ መብት ነው። መቅጠፍ ግን አትችልም። ቤተክርስቲያንን ሳታውቃት አውቃታለሁ እንዳትል። እንኳን አንተ እኛም እናውቃታለን አላልንም። ቤተክርስቲያን ባሕረ ጥበባት ነች። አዎ ባሕረ ጥበባት። ሁላችሁ ፕሊስ ኮሜንት ላይ ባሕረ ጥበባት ቤተክርስቲያን ባሕረ ጥበባት እያላችሁ ፕሊስ ጻፉ ሁላችሁ። አዎ ቤተክርስቲያናችን ባሕረ ጥበባት ነች። እንኳን አንተ አልጋጩ
እስቲ ተንሱን በዜማ ቃለው ቀድሻ ቃለው ብለህ እስቲ ተንሱ በል ተብለህ ኦኬ ሮሮ አቅርበህ ዜማ የሚመስል ነገር እንደው ላለው ብለህ ብሶት የሚመስል ሮሮ ተናዘህ እንኳን ዜማ ዜም ካይባልም ተናዘዝክ ነው የሚባለው። ሮሮውን እንኳን ተናግረህ ቤተክርስቲያንን አቃታለሁ ልትል ይቀርና እኛ ራሱ ቤተክርስቲያንን አላወቅናት ገና ነች። ቤተክርስቲያን ባይረ ጠባባት ነች። አንድ ዲያቆን ቤተክርስቲያንን የሚያቀበት ልክ አለ። ከዛ በኋላ ይቀጥላል። ዕውቀት እየቀጠለ ነው የሚሄደው። እንኳን እኛ የቤተክርስቲያናችን አባት የመንጋው መሪ እረኛ ጠባቂ የሆኑት ቅዱስ ፓትርያርካችን ብፁዕ ቅዱስ አቡነ ማትያስ እንኳን ቤተክርስቲያን እስከ ጣሪያዋ ያቋታል አይባልም። ማንም ሰው ቤተክርስቲያንን እስከ ጣሪያ ድረስ ያቃት። ቤተክርስቲያን ዘወትር ምናቃት አዲስ ነገር ምናይባት ቤት ነች። ስለዚህ ገመቺስ ሁለተኛ እንዳትቀጥፍ፣ እንዲህ አይነት ቅጥፈት እንዳይለምድ አላልዋሽውም። ብራዘር ምንድነው አንተ በአንድ ስታንዳርድ ነው እንደ መሆን ያለበት ግዴታ። ማይከል ሚውት አድርግ በል። አንተ አሁን ደግሞ ብሶት ጀመርክ። ዲያቆንም ኦኬ እንኳን ደህና መጣ። ለዚህ ወንድማችን ፕሊስ መልእክት ካለ አስተላልፈለትና እንቀጥል። ለትሻ እንኳን ደህና መጣ። አንተ ሁላችሁም በጌታችን በኢየሱስ ክርስቶስ ፍጹም ሰላም ብያለሁ። ስማችሁን እየጠራው አንድ በአንድ ሰላም ዘንድ ይፈቀድልኝ። አይቻልም። ሰዓት የለም። ዲያቆን መኳንንት፣ ስምሪ፣ ምስጋናው፣ ገመቺስ፣ ትዝታ፣ ዳጊ ሲጠብቅና ሲላላ ይጠራሱ የሚያወሰድ እንዴት ናቸው? ለምንድን ነው የእህታችን ስመጭ ትተዋወቃላችሁ? እንዴት ለትሻል? አይ ነው እኔ መልካም ሰዎች እንደዚህ ፕሮፋይላቸውን አይቼ ነው የማውቀው። ድሮም ማለት ነው ይኸውልህ ልባቸው ንጹህ የሆኑ ሰዎች ፕሮፋይላቸው እንደ እህታቸው እና እንዴት ናችሁ? እንኳን ደህና መጣ። በጣም ሰላም ብያለሁ። ቪዲዮ ሪፖርት አድርገናል። አካውንቱ ቢዘጋ መልሰህ ብታለቃቅስ ማንም አይሰማም። ሪፖርት ተደርጓል። በጎች ነው ያልከን ነን እኮ ታዲያ እኛ እኔ ተሳስቼ ነው። ሲጀመር ራሰ በራ ጸጉር የሆነ በግ የለም። ምን ሆነ ነው? ራሰ በራ በግ የለም። በጎች ነው የእግዚአብሔር በጎች፣ በእውነት የመንግስት ወራሾች። በመሀል ግን ተኩላ ቀላቅለህብናል። እነግረዋለሁ። የሐሰት ትምህርቶች አንዱን እናንሳና እናወራ በእሷ ዙሪያ ብለህ ስለመጣ ከዛ በፊት አንድ ነገር ብለን እንጀምር። ተወዳጅ ወንድማችን ገመቺስ ምን ብለን ነበረ? ለድንግል ማርያም የምንሰጧት ቦታ በጣም የተጋነነ ነው አይደለ? ተሳስቻለሁ ገመቺስ? ልክ ነህ። ተወዳጅ ወንድማችን ከክርስቶስ የበለጠ ቦታ ሰጧታላችሁ አልከን። ይሄ ስህተት ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነን ሰዎች ለድንግል ማርያም እንዲህ አይነት ቦታ ሰጥተናል። ልደት ለምን ማይክን የከፈትከው? ከይቅርታ ጋር ልደት ለምንድን ነው ማይክን የከፈትከው? ልደት ኦኬ አይ ቲንክ ኦኬ ለት ማይክ ሚዩት ነው እንዴ? በጣም ይቅርታ። እሺ እኛ ክርስቲያኖች ለድንግል ማርያም እንዲህ አይነት ቦታ ሰጥተን አናውቅም። በቤተ ክርስቲያናችን ኦፍ ኮርስ በሮሜ መልእክት ምዕራፍ 13 ከቁጥር 7 ላይ ቅዱስ ጳውሎስ ክብር ለሚገባ ሁሉ ክብርን ስጡ ይለናል። ሶ ክብር ለሚገባቸው ክብር እንሰጣለን። ጌታችን ኢየሱስ ክርስቶስን ለወለደች ለእናታችን ለቅድስት ድንግል ማርያም ክብርን እንሰጣለን። ምክንያቱም እርሷ የጌታ እናት ስለሆነች።
እንዲህ ስንል ግን የአምላክን ቦታ ለፍጡር እንሰጣለን ማለት አይደለም። አምላካችን ገዢያችን አምላካችን እግዚአብሔር ብቻ ነው። እርሱ ሰማይን ያለባላ ምድርን ያለ ካስማ ያጸና ነው። ከፍጥረታት ሁሉ በፊት የነበረ ነው። ስለዚህ በአምላካችን በእግዚአብሔር ላይ የምናጋራው አንድም ፍጡር የለም። አምላካችን እግዚአብሔር በአካል ሶስት በመለኮት አንድ ነው። አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም። ጥንት የነበረ አልፋ፣ ዛሬም ያለ ወደፊትም የሚኖረው ኦሜጋ ነው። በዚህ በሶስትነትና አንድነት በሚመለከው አምላካችን እግዚአብሔር ላይ ሌላ አራተኛ ደርበን የምናመልከው አንድም ፍጡር የለም። አንድም ፍጡር የለም። እንኳን ቅዱሳን ሰዎች እንኳን ቅዱሳን መላእክትን የክርስቶስ እናት የሆነችው ድንግል ማርያምን እንኳ አራተኛ ደርበን አናመልካትም። ከአምላክ የበለጠን ቦታ ሰተናት አናቅም። ሁልጊዜ ቅድስት ቤተክርስቲያናችን እንደምትለው እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ነገር ግን ከፍጡራን በላይ ናት። ለምን ስንል ምክንያቱም እርሷ አምላክን ለመውለድ የተገባች ነችና። በጣም ወደውን ፓርት ልበልላችሁ። ቅዱስ ኤፍሬም በውዳሴ ማርያም ላይ ምን ይላል መሰላችሁ? ይእቲታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለች አለ? ማደሪያ ሆናለችና። ስለዚህ ኦፍኮርስ እናታችን ቅድስት ድንግል ማርያም ከፍጡራን ሁሉ በላይ ናት እንላለን። ከፍጡራን ሁሉ በላይ እኛ እዚህ ዓለም ላይ ያለን ፍጥረታት በአጠቃላይ በጾም በጸሎት በተጋድሎ ኖረን ሁላችን እንደ ጴጥሮስ መሆን እንችላለን፣ እንደ ጳውሎስ መሆን እንችላለን። ብርሃን ዓለም እንደተባለው እንደነ ቅዱስ ቶማስ መሆን እንችላለን። ክርስቲያኖች እንደ አቡነ ተክለ ሃይማኖት፣ እንደ ገብረ መንፈስ ቅዱስ፣ እንደ ሌሎች ቅዱሳን ሁሉም ሰው መሆን ይችላል። በንጽህና ሕይወት ተመላልሶ ክርስቶስን ገንዘብ አድርጎ የቅድስናን ሕይወት ገንዘብ አድርጎ ሁሉም ሰው እዛ የቅድስና ደረጃ ላይ መድረስ ይችላል። ዓለም እንዳለ ቢጨፈለግ ግን ማንም ድንግል ማርያም መሆን አይችልም። ምክንያቱም አምላክን ለመውለድ የተገባች ብቸኛዋ ፍጥረት ማናት አልኳችሁ? ማርያም ናት። ስለዚህ ኦፍኮርስ ለእናታችን ለቅድስት ድንግል ማርያም ከፍጡራን በላይ ነች ብለን ክብርን እንሰጣለን። በቃ ባጭሩ እሷ አምላክን ለመውለድ የተገባች ስለሆነች። እንዲህ ስንል ግን አምላክ ነች እያለን አይደለም። ቅድም እንዳልናችሁ በሶስትነትና በአንድነት የሚመለከውን አምላካችን እግዚአብሔርን ነው የምናመልከው። አንድነቱ ሶስትነቱን ማይጠቀልል፣ ሶስትነቱ አንድነቱን የማይከፋፍል ጥንት የነበረ አልፋ፣ ዛሬም ያለ ወደፊትም የሚኖር ኦሜጋ እርሱን ብቻ ነው የምናመልከው። ሰማይን ያለባላ ምድርን ያለ ካጽማ ያጸናውን ኃያል የሆነ አምላክን ነው የምናመልከው። በዚህ በሶስትነትና በአንድነት በሚመለከው በአምላካችን በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ላይ ድንግል ማርያምን ደርቦ የሚያመልክ አንድም ኦርቶዶክስ የለም። እየመራችሁ ቢሆንም ዋጡት። ቤተክርስቲያን የማታሰብረውን ትምህርት ታሰምራለች አትበሉ። ቤተክርስቲያን የማታምነውን እምነት ታምናለች አትበሉ። ቤተክርስቲያን የማትላቸውን ነገሮች ትላለች አትበሉ። ፕሊዝ በቃ እኛ ልክ የእመቤታችን የቅድስት ድንግል ማርያም ስም ሲጠራ እንዲህ ብለን ነው የምንጠራት። የጌታችን እናት፣ የፍቅር እናት፣ የመድህን እናት፣ ኦኬ፣ የጭንቅ አማላጇ እንላታለን። ለምንድን ነው እንዲህ የምንላት? ምክንያቱም ጭንቀትን ከድንግል ማርያም የበለጠ የሚያውቅ የሚረዳ ስለሌለ። ጌታችን ኢየሱስ ክርስቶስን በቤተልሔም ግርግም ከወለደች በኋላ በነፍስሽ ሰይፍ ያልፋል ካላት በኋላ አረጋዊ ስምዖን እናታችን ቅድስት ድንግል ማርያም ክርስቲያኖች በነፍስሽ ሰይፍ ያልፋል የሚለውን ትንቢት ሁላችሁም ታስታውሳላችሁ። ክርስቶስ በቤተልሔም ግርግም ከተወለደ በኋላ ጌታችን ኢየሱስ ክርስቶስ እንዳይገድል ሊገሉት ይፈልጋሉ ብላ አስባ ስለነበረ 3 ዓመት ከ6 ወር የእኛ እናት ኃያል የሆነውን አምላክ ክርስቶስን በጀርባዋ አዝላ 3 ዓመት ከ6 ወር በግብፅ በረሃ ተንከራታለች። እነዚህን ሁሉ ጊዜያቶች ተጨንቃለች እመብርሃን። ሌላውን ተዉት። በቀራንዮ መስቀል ጌታችን ኢየሱስ ክርስቶስ የማዳኑን ስራ ሲሰራ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 አይነት ሕማማትን እየተቀበለ ስለኛ ኃጢአት ስለኛ በደል በጥፊ እየተጸፋ አንድም እየወደቀ ሕማምን ሲቀበል ሊወርቁ ያሉትን የሚገመገሙትን የሚደግፋቸው አምላክ ኦኬ፣ ቅዱሳን መላእክት በፊቱ የሚርዱለት የሚንቀጠቀጡለት አምላክ በጥፊ እየተጸፋ ከኛ ኦኬ ከአዳም ልጆች ዘንድ የጨለማን የቅባት ወዝ የባርነትን የቅባት ወዝ ሊያርቅልን የአይሁዶችን ምራቅ ያልተጸየፈ አምላክ በሊጦስጥራ አደባባይ ጀምሮ እስከ ቀራንዮ ድረስ ሕማምን ሲቀበል ተጨንቃለች ድንግል ማርያም። ጭንቀትን ከሱ የበለጠ የሚረዳ የለም።
ስለዚህ ኦፍ ኮርስ እንዲያለን እንጠራታለን፣ የፍቅር እናት እንላታለን። ለምን? ልጇ ክርስቶስ ፍቅር ነውና። ነገር ግን እኛ ከክርስቶስ ጋር ደርበን አምላካችን ነሽ እያልናት አይደለም። የመድኃኒት እናት እንላታለን ድንግል ማርያምን። ለምን? ምክንያቱም ልጇ ክርስቶስ መድኃኒት ሆኖልናልና። ቅዱስ ዮሐንስ አፈወርቅ በጣም የሚገርማችሁ ነገር በጣም በሚደንቅ ቃል ካነሳሁት አይቀር ልንገራችሁ። በሚደንቅ ሁኔታ ድንግል ማርያምን ከአዳምና ከሔዋን ጋር እያነጻጸረ ያመሰግናታል። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ በረከቱ ይደረብን እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አዳም ካለ ሴት ሴትን እንዳስገኘ ድንግል ማርያም ወይ አንቺም ካለ ወንድ ወንድ የሆነውን ክርስቶስን አስገኘሽልን ይላታል። በዚህም ደግሞ የሔዋን ዕዳዋን ከፋይ ሆንሽላት። ሔዋን በገነት ሳለች የዲያብሎስን የሰላምታ ድምፅ ሰምታ ለአዳም መውደቅ ምክንያት ሆነች ይላታል። ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ወይ አንቺ ግን በናዝሬት ገሊላ የመልአኩን ብስራት ሰምተሽ ብስራቱን ተቀብለሽ እኔ ለእግዚአብሔር ባሪያው ነኝ ብለሽ ለወደቀው አዳም መነሳት ምክንያቶች ይላታል። አሁንም ከሔዋን ጋር ሲያነጻጽራት እንዲህ ይላታል ቅዱስ ዮሐንስ አፈወርቅ፣ ሔዋን ዕፀ በለስን ቀጥፋ ለአዳም መውደቅ ምክንያት ሆነች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የረገጠውን የዘላለም ሕይወት የሚሰጠውን እውነተኛ የሆነውን ህብስት ክርስቶስን ወለድሽልን ይላታል። ሔዋን ለሞት አባት የሆናትን ቃይልን ወለደች ይላታል። ለሞት አባት የሆናትን ቃይልን ወለደች። ድንግል ማርያም ወይ አንቺ ግን በሞቱ ሞትን የረገጠውን ከሰው ልጆች ሁሉ የዘላለም ሞትን ያራቀውን መድኃኒት የሆነውን ክርስቶስ ኢየሱስን ወለድሽልኝ ይላታል። ድንግል ማርያምን እንዴት አንጠራት ወዳጄ? እንዴት አንጠራት? ሁላችሁም ማርያም እያላችሁ ኮሜንት ላይ ጻፉ። ሁላችሁ ማርያም እያላችሁ ኮሜንት ላይ ጻፉ። ቶሎ ቶሎ ጻፉ። እንዴት አንጠራት? እንኳን የክርስቶስ እናት ድንግል ማርያም ይቀርና እንኳን የክርስቶስ ሰማይን ያለባለ ምድርን ያለ ካስማ ያጸናው የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ትቀርና የኔ እንኳን የኔ ኃጢአተኛው የኔ በደለኛው የኔ ፈለጋት ናችሁስ እናት እንኳን በሰዎች ዘንድ ትከበራለች። እንዴት አናከብራት? እንዴት ስሟን አንጠራት? እንዲህ ስንል ራሳችሁን የሚያዞራችሁ ካላችሁ ዳልፍማ ቢዝነስ ድንግል ማርያምን ኦፍ ኮርስ ምን ጠራት ለዚህ ነው ለማለት ያክል ነው። ተወዳጆች ቤታዮ ፕሊዝ ሰላም በይንና እኛ ምን ጠቅለል ድንገት እንዴ የረሳሁትን ሁሉ አስታውስኩ እናንተ። ኦኬ አሁን ካልገባች አልተመቻትም ማለት ነው። ትግባ። እሺ ትገባለች። እሺ የኔ ተወዳጆች እስከዛ ድረስ አንዳንድ መልእክቶችን ለማስተላለፍ ለሞክር። ክርስቲያኖች ወንድሞች እንግዲህ የኦርቶዶክሳዊ ወጣት ጉባኤያችንን እንደምታውቁት ጥቅምት 9 ያሳለፍ ነው ማለት ነው። ጥቅምት 9 በቦሌ ደብረ ሳሌም በቦሌ መድኃኔዓለም ካቴድራል ቤተክርስቲያን አድርገናል እና በጣም ልዩ ጉባኤ ነበር የነበረን። ይህንን ኦርቶዶክሳዊ ወጣት ጉባኤ የመጀመሪያውን ዙር እንግዲህ ጥቅምት 9 ያደረግነው። አሁን ሁለተኛውን ዙር ደግሞ ከፊታችን እንግዲህ ባሉት ተከታታይ ቀናቶች ለማድረግ ዝግጅት ላይ ነን እና በመላው ዓለም ያላችሁ ክርስቲያኖች ወንድሞች የሁላችሁም እገዛ ያስፈልገናል። እንግዲህ ጉባኤውን ለማዘጋጀት በነበረው ትግል ላይ በተለይ የመጀመሪያውን ዙር በጣም ብዙ ክርስቲያን የሆኑት ወንድሞቻችን አግዘውናል። አሁንም የእናንተን እገዛ እንፈልጋለን። አሁንም በተለያዩ ቦታዎች እየዞርን በክልል ከተሞችም ጭምር ጉባኤውን ለማድረግ ትልቅ ዝግጅት እየጨረስን ነው። ማገዝ የምትችሉ እህቶች ወንድሞች እባካችሁን የእናንተ እገዛ ያስፈልገናል። በጣም ብዙ ለሆኑ ነገሮች ለስክሪንም ጭምር ለዲኮር ለሳውንድ ሲስተም በጣም ብዙ ለሆኑ ነገሮች ትንሽ የሳንቲም እጥረት አጋጥሞናል እና የምትችሉ እግዚአብሔር አምላክ እንደው በገንዘብ የባረካችሁ እህት ወንድሞቻችን ካላችሁ በቻላችሁት አቅም አሁንም ሰፖርት እንድታደርጉን በልዑል እግዚአብሔር ስም ጠይቃለን። የመጀመሪያውን ዙር አዲስ አበባ አድርገናል። እግዚአብሔር ቢረዳን ሁለተኛውን ዙር ደብረ ብርሃን ለማድረግ አስበናል። እንደ እግዚአብሔር መልካም ፈቃድ ሶስተኛውን ዙር እንግዲህ የት እንደምናደርግ ገና ምክክሮች ላይ ያለ ነው። እግዚአብሔር ቢረዳን ግን ምናልባት አዳማ ወይም ሐዋሳ ላይ
ሶስተኛውን ዙር ጉባኤ እናደርጋለን። አራተኛውን ዙር በድጋሚ ከእንደገና አዲስ አበባ ላይ ለማድረግ ጥረት እናደርጋለን እና በመላው ዓለም ያላችሁ ክርስቲያኖች ወንድሞች፣ በተለይ በውጭ ዓለም የምትኖሩ ወንድሞቻችን የእናንተ ትንሿ መገዛ ብትሆን እኛን እጅግ በጣም ትጠቅመናለች። እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች። ስለዚህ እባካችሁን እገዛችሁን ስለምንፈልግ ሁላችሁም በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን እና ሌሎችን ቦታዎችን መንካታችን የማይቀር ነው። ሁላችሁም በጉጉት ጠብቁን። እንደ እግዚአብሔር መልካም ፈቃድ የኦርቶዶክሳዊ ወጣት ጉባኤያችንን በድምቀት በክልል ከተሞችም ሁሉ ሳይቀር ጉባኤውን እናደርጋለን። እግዚአብሔር አምላክ ይፍቀድልን። አዎ አዳማ ምኑ ወለጋ ምኑ የምትሉ እህቶች ወንድሞች ሁሉም ጋር የምንመጣው እሺ፣ እንዳታስቡ። ማገዝ የምትችሉ ግን አሁንም እባካችሁን እገዛችሁ ያስፈልገናል። በቻላችሁት አቅም እንድታገዙን በልዑል እግዚአብሔር ስም እጠይቃለሁ። ሁላችሁንም በጣም 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 አድርጌ ነው የምወዳችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። በጣም ከዚህ በፊት በተለይ መጀመሪያውን ዙር በጣም ፈታኝ ነበረ። በጣም ብዙ አስሎች ነበሩት። የቦሌ መድኃኔዓለምን ጉባኤ ስናደርግ በጣም ብዙዎቻችሁ አግዛችሁናል። ስማችሁን እየጠራን ብናመሰግናችሁ ደስ ባለን፣ ነገር ግን ስማቸው ተጠርቶ እንዲመሰገኑ ስላልፈለጉ ያው ስማቸውን አናነሳም። ያው እነማን እንደሆናችሁ ታውቃላችሁ። ሰፖርት ያደረጋችሁ እህቶች ወንድሞች በጣም ነው የምናመሰግናችሁ። እንደ እግዚአብሔር መልካም ፈቃድ አሁንም የሁለተኛውን ዙር ኦርቶዶክስ የወጣት ጉባኤያችንን ለማድረግ ጥረት እያደረግን ነው። ትልቁ ዓላማው ምንድን ነው? የዚህ ጉባኤ አንደኛ በሶሻል ሚዲያው እንደምታውቁት ትንሽ ወረተኝነት ይበዛል። ሶሻል ሚዲያ ክርስቲያን የሆኑ ወንድሞቻችን ለመቆጣጠር የሚያመች አይነት ፕላትፎርም አይደለም። ስለዚህ እዚሁ ሶሻል ሚዲያ ላይ እዚሁ ፕላትፎርም ላይ ያላችሁ ክርስቲያን እህት ወንድሞቻችን እናንተን ወደ ቅድስት ቤተክርስቲያን የማስጠጋት ዓላማ ነው ያለው።